ሰላም ጤና ይስጥልን። በመላው ዓለም የምትገኙ የሮሃ ቲቪ ተከታታዮች የዛሬ የመጋቢት 26 ቀን 2015 ዓ.ም የረፋድ ዜናዎችን ይዘንላችሁ ቀርበናል። በዚህ የረፋድ ዜናችንም በባልደራስ ፓርቲ ምክትል ፕሬዝዳንት አቶ አማሃ ዳኘው ላይ ስለተመሰረተው ክስ እናሰማችኋለን። የስራ መልቀቂያ ስላስገቡት ሁለት ከፍተኛ የመንግስት ባለስልጣናትም የምንነግራችሁ ይሆናል። ከመንግስት ጋር ስምምነት ላይ ደርሰዋል ስለተባሉት ከ1000 በላይ ታጣቂዎችም እናሰማችኋለን። በሁለት ክልሎች የተደረገው የድጋፍና የተቃውሞ ሰልፍ እንዳሳሰባቸው የተቃዋሚ ፓርቲዎች ገልጸዋል። ዝርዝሩን ይዘናል። ወልቃይትን በተመለከተ አቶ ሬድዋን ሁሴን ስለተናገሩት አነጋጋሪ መረጃም በዘገባችን አካተናል። ተመልካቾቻችን አብራችሁን ልትቆዩ ከፈቀዳችሁ እነዚህን መረጃዎች በዝርዝር የምናሰማችሁ ይሆናል። የሮሃ ቲቪ ወቅታዊና ሀቀኛ መረጃዎች እንዲደርሷችሁ ቻናሉን ሰብስክራይብ፣ ላይክ እና ሼር በማድረግ አሁኑኑ ቤተሰብ ይሁኑ። የባልደራስ ፓርቲ ምክትል ፕሬዝዳንት አቶ አማሃ ዳኘው ህገ መንግስቱን በኃይል ለመጣል ተንቀሳቅሰዋል በሚል ክስ ቀረበባቸው። የባልደራስ ለእውነተኛ ዲሞክራሲ ፓርቲ ምክትል ፕሬዝዳንት አቶ አማሃ ዳኘው ትላንት መጋቢት 25 ቀን 2015 ዓ.ም አራዳ ምድብ የጊዜ ቀጠሮ ችሎት የቀረቡ ሲሆን ፖሊስ ወጣቶችን በማደራጀት ህገ መንግስትን በኃይል ለመጣል እየተንቀሳቀሱ ነበር በሚል ክስ ማቅረቡን ፓርቲው አስታውቋል። በተጨማሪም ሁከትና ብጥብጥ ለመፍጠር ረዳት ፕሮፌሰር ሲሳይ አውግቸውን ጨምሮ ከሌሎች ምሁራን ጋር ተንቀሳቅሰዋል ማለቱንና ተጨማሪ 14 የምርመራ ቀናት መጠየቁን ባልደራስ ለእውነተኛ ዲሞክራሲ ፓርቲ በይፋዊ የፌስቡክ ገጹ ባጋራው ጽሑፍ አስታውቋል። የአቶ አማሃ ጠበቆች በበኩላቸው ክሱ ትክክለኛ አይደለም በማለት ተከራክረዋል። ፍርድ ቤቱም የግራ ቀኙን ክርክር ከሰማ በኋላ የፖሊስ የምርመራ መዝገብ እንዲቀርብለት ቢጠይቅም ፖሊስ ይህንን ክስ ያቀረበልን የብሔራዊ ደህንነት ቢሮ ነው እንጂ እኛ አይደለንም በማለቱ ፍርድ ቤቱ ለዛሬ መጋቢት 26 ቀን 2015 ዓ.ም ጠዋት ፖሊስ የምርመራ መዝገቡን እንዲያቀርብ አዟል። በዛሬው ዕለትም የዋስ መብታቸው ይከበር አይከበር የሚለው ላይ ውሳኔ ይሰጣል ተብሎ ይጠበቃል። በተያያዘ በእስር ላይ የቆዩት የባልደራስ ለእውነተኛ ዲሞክራሲ ፓርቲ የክፍለ ከተማ አመራርና የዲሲፕሊን ኮሚቴ አባል የሆኑት አቶ ደስታ መታፈሪያ በትላንትናው ዕለት ከእስር መፈታታቸውን ፓርቲው ገልጿል። የፌዴራል ከፍተኛ ፍርድ ቤት ፕሬዝዳንትና ምክትላቸው የስራ መልቀቂያ ማስገባታቸው ተሰማ። የፌዴራል ከፍተኛ ፍርድ ቤት ፕሬዝዳንት አቶ ብርሃነ መስቀል ዋጋሪና ምክትላቸው ወይዘሮ ተናኘ ጥላሁን ዛሬ ማክሰኞ መጋቢት 26 ቀን 2015 ዓ.ም በሚካሄደው የፓርላማ ስብሰባ ላይ ከኃላፊነታቸው ተነስተው በምትካቸው አዳዲስ ኃላፊዎች ሊሾሙ ነው። አቶ ብርሃነ መስቀል በገዛ ፈቃዳቸው የስራ መልቀቂያ ማስገባታቸውን ለኢትዮጵያ ኢንሳይደር አስታውቀዋል። ወይዘሮ ተናኘ ጥላሁንም በጤንነት ምክንያት ወደ ውጭ ሀገር ለመጓዝ በሂደት ላይ መሆናቸውን ተናግረዋል። ሁለቱ የከፍተኛው ፍርድ ቤት ፕሬዝዳንት ከፍተኛ አመራሮች ከኃላፊነታቸው የሚነሱት የፌዴራል ጠቅላይ ፍርድ ቤት ፕሬዝዳንትና ምክትላቸው ስራ መልቀቃቸውን ተከትሎ አዳዲስ ተሿሚዎች ቦታውን ከተረከቡ ከሁለት ወራት በኋላ ነው። የተወካዮች ምክር ቤት ባለፈው ጥር ወር መጀመሪያ ላይ ባካሄደው ስብሰባ የፌዴራል ጠቅላይ ፍርድ ቤት ፕሬዝዳንት በነበሩት ወይዘሮ መዓዛ አሸናፊ ምትክ በአዲስ አበባ ዩኒቨርሲቲ የህግ መምህር የነበሩት ፕሬዝዳንት ፕሮፌሰር ቴዎድሮስ ምህረትን መተካቱ ይታወሳል። ፓርላማው በዚሁ ስብሰባው እንደ ወይዘሮ መዓዛ ሁሉ ከኃላፊነታቸው በገዛ ፈቃዳቸው መልቀቃቸውን ያሳወቁትን አቶ ሰለሞን አረዳን እንዲተኩ ወይዘሮ አበባ እምቢያለን መሾሙም አይዘነጋም። የህዝብ ተወካዮች ምክር ቤት ዛሬ በሚያካሂደው መደበኛ ስብሰባው በተመሳሳይ መልኩ በገዛ ፈቃዳቸው የስራ መልቀቂያ ማስገባታቸውን በተናገሩት የፌዴራል ከፍተኛ ፍርድ ቤት ፕሬዝዳንት ምትክ አዲስ ኃላፊ እንደሚሾም ተሰምቷል። ምክር ቤቱ በዚሁ ስብሰባው የአንድ አባሉን ያለመከሰስ መብት ለማንሳት ይወስናል። ያለመከሰስ መብታቸው እንዲነሳላቸው የውሳኔ ሀሳብ የሚቀርብባቸው የምክር ቤቱ አባል ማንነት ግን የዜና እስከ ተጠናቀረበት ሰዓት ድረስ አልተገለጸም። ከ2011 ዓ.ም ጀምሮ በፌዴራል ከፍተኛ ፍርድ ቤት ፕሬዝዳንትነት የሰሩት አቶ ብርሃነ መስቀል የስራ መልቀቂያ ያስገቡት ከ2 ሳምንት በፊት መጋቢት 12 ቀን 2015 ዓ.ም መሆኑን አስታውቀዋል። አቶ ብርሃነ መስቀል ምንም እንኳን የስራ መልቀቂያ ማስገባታቸውን ቢገልጹም እስከ ትላንት ድረስ በአዲስ አበባ ልደት አካባቢ በሚገኘው የፌዴራል ከፍተኛ ፍርድ ቤት ዋና መስሪያ ቤት በሚገኘው ቢሮአቸው በስራ ላይ እንደነበሩ በዘገባው ተመላክቷል። ከ1000 በላይ የቅማንት ታጣቂዎች ከመንግስት ጋር ስምምነት ላይ መድረሳቸው ተገለጸ። ባለፉት 6 ወራት ከ1000 በላይ የቅማንት ታጣቂዎች ከአማራ ክልል መንግስት ጋር በተደረሰ ስምምነት ወደ ሰላማዊ ህይወት መመለሳቸው ተገልጿል። አብዛኞቹ በምህረት የገቡ ሲሆን ከፍተኛ ወንጀል የፈጸሙ ደግሞ ጉዳያቸው በህግ የሚታይ እንደሚሆን የክልሉ መንግስት አመልክቷል ሲል ዶቼ ቬለ ዘግቧል። የክልሉ ሰላምና ደህንነት ቢሮ ኃላፊ አቶ ደሳለኝ ጣሰው እንደተናገሩት በተለያዩ የጎንደር ዞኖች በትጥቅ ትግል ላይ የነበሩ የቅማንት ታጣቂ ኃይሎች በአገር
ሽማግሌዎች፣ በተቋቋሙ የሰላም ኮሚቴ አባላት፣ በሃይማኖት አባቶችና ያገባኛል በሚሉ አካላት ከፍተኛ ጥረት ወደ ሰላማዊ መንገድ ተመልሰዋል ብለዋል። በዚህ ሁኔታ ትጥቃቸውን ፈተው እጃቸውን በሰላም ለመንግስት ከሰጡት አንዱ የላይ አርማጭሆ ወረዳ ነዋሪ በእርሳቸው በኩል ምንም የደረሰባቸው ችግር እንደሌለ ቢገልጹም ከ100 በላይ የሚሆኑ ሰዎች ግን ከገቡ በኋላ መታሰራቸውን ተቃውመዋል። በቅርቡ በተካሄደው የአማራ ክልል ምክር ቤት ጉባኤ ላይ ርዕሰ መስተዳደሩ ዶክተር ይልቃል ከፋለ ከፍተኛ የሆነ የሰላም መደፍረስ የነበረበት ባሉት የጎንደር አካባቢ ሰላም እንዲሰፍን መደረጉን አመልክተዋል። ከፍተኛ ወንጀል የሰሩ በህግ እንዲዳኙ፣ በቂ መረጃ ሳይኖራቸው ተገፋፍተው ገብተው የነበሩ ደግሞ ተመልሰው ተረጋግተው እንዲኖሩ ስምምነት ተደርጎ አብዛኞቹ ወደ አካባቢያቸው ተመልሰዋል ማለታቸው ይታወሳል። በፕሪቶሪያው ስምምነት ከህወሓት በኩል ስለ ወልቃይት ምንም አልተነሳም ሲሉ አቶ ሬድዋን ሁሴን ተናገሩ። በፕሪቶሪያው ስምምነት ከህወሓት በኩል ስለ ወልቃይት ምንም ጥያቄ አልተነሳም ሲሉ የጠቅላይ ሚኒስቴሩ የብሔራዊ ደህንነት አማካሪና የመንግስት ዋና ተደራዳሪ አቶ ሬድዋን ሁሴን መናገራቸውን ጠቅሶ ሪፖርተር ዘግቧል። ህወሓት ይህን ጉዳይ አጀንዳ አድርጎ አለማንሳቱ እኛንም አስገርሞን ነበር ያሉት አቶ ሬድዋን ህወሓት ጦርነት ያደረገበትን ነገር መተው እንዳስገረማቸው ገልጸዋል። የመንግስት ዋና ተደራዳሪው ሲቀጥሉም ተቃውሞ ያልተነሳበት ጉዳይ ተቀባይነት እንዳገኘ ይቆጠራል የሚል ነበር። የኛም አቋም ክርክር ቢደረግ አንድ ነገር ነው፣ ነገር ግን ክርክር ባለመደረጉ ያለውን ዲፋክቶ እንደተቀበሉት ይቆጠራል በማለት መናገራቸውም ተዘግቧል። በድርድሩ መገባደጃ ግን አንዳንድ ዘላቂ ነገሮች በእኛ በኩል ተፈጠሩ ሲሉ ያስታወሱት አምባሳደር ሬድዋን ይህን ጊዜ የወልቃይት ጉዳይ ካልተፈታ የሚል አጀንዳ መምጣቱን ገልጸዋል። በስተመጨረሻም ከድርድሩ ብዙ ነገር ስለተገኘ በዚህ ምክንያት ከምናፈርሰው የኢትዮጵያን ዳር ድንበር ከውስጥም ከውጭም የመጠበቅ ኃላፊነት የፌዴራል መንግስቱ በመሆኑ መከላከያ በእነዚህ ቦታዎች ላይ ይቆያል የሚል ነጥብ ላይ ተደረሰ ሲሉ ዋና ተደራዳሪው ገልጸዋል። አምባሳደር ሬድዋን በዚህ ገለጻቸው የወልቃይትንና የሌሎች አጨቃጫቂ መሬቶች ጉዳይ በህገ መንግስታዊ አግባብ ይፈታሉ የሚል መግባባት ላይ መደረሱንም ነው የተናገሩት። መሸለም ያለባቸው ሰዎች እየታሰሩ ስለመሆኑ አቶ ክርስቲያን ገለጹ። የፓርላማ አባሉ አቶ ክርስቲያን ታደለ ባለፈው አርብ ስለታሰረው ረዳት ፕሮፌሰር ሲሳይ አውግቸው እስር አስተያየታቸውን ሰጥተዋል። አቶ ክርስቲያን ከሞቀ ቤታቸው በግፈኞች ለተፈናቀሉና ሀብት ንብረታቸው ለወደመባቸው ወገኖች የዕለት ደራሽ ፍጆታዎችን የሚያደርሰው ቀና ሰዎችን በማስተባበር መጠለያ በማስገንባት እናቶችን፣ ህጻናትንና አረጋውያንን ከሜዳ ያነሳው ረዳት ፕሮፌሰር ሲሳይ አውግቸው ህግን ባልተከተለ መንገድ መታሰሩ ተገቢነት የለውም ብለዋል። ሲሳይ መሸለም እንጂ መታሰር ያለበት ሰው እንዳልሆነ አሳሪዎቹም ያውቁታል ያሉት አቶ ክርስቲያን ህግ አስፈጻሚው የመብት ጥያቄ የሚያቀርቡ ዜጎችን በኃይል ማፈን እንደ ፋሽን ተያይዞታል ሲሉ ገልጸዋል። መሰል የህግ ስነ ስርዓትን ያልተከተሉ የአፍናና የኃይል እመቃ እርምጃዎች ከፍ ሲሉ የሰብአዊ መብት ጥሰቶች ብሎም የዜጎችን ህገ መንግስታዊ መብቶች ማጣበብ መሆናቸውን ለማስታወስ እወዳለሁ ብለዋል አቶ ክርስቲያን ታደለ። ተመልካቾቻችን የሰዓቱ የሮሃ ቲቪ ዜናዎቻችን የተከታተላችኋቸውን ይመስሉ ነበር። አብራችሁን ስለነበራችሁ ከልብ እናመሰግናለን። ሰላም። ቦስተን እንግዳዋን ለመቀበል እየተዘጋጀች ነው። እንግዳዋ ማናት ካላችሁ የዓለም አቀፉ የጀግና ሴት ተሸላሚዋ መዓዛ መሐመድ ናት። በዳላስ ጀምሮ በዋሽንግተን ቀጥሎ በሎስ አንጀለስ የሰለሰው የጋዜጠኛና የሰብአዊ መብት ተሟጋቿ መዓዛ መሐመድን እናመስግን ዝግጅት ወደ ቦስተን አቅንቷል። የሰራቻቸው ሰብአዊ ስራዎች በአሜሪካ በሚገኙ ወገኖቿ ታላቅ አክብሮትና ምስጋና እየተቸራት ያለችው መዓዛ በቀጣይ ወደ ቦስተን ልታቀና ነው። መዓዛ መሐመድ አማራው በማንነቱ ሲፈናቀል ሲሳደድና ሲገደል ከስር እየተከተለች ስትደግፍና ስታጽናና ነበር። አገር በጦርነት ስትታመስ መውደቂያ ያጡ ወገኖቿን ቀያቸው ድረስ አቀንታ አለሁ ብላለች። ለታፈኑት ድምፅ ሆናለች፣ ከተገፉት ጋር ተገፍታለች። ጋዜጠኛና የሰብአዊ መብት ተሟጋቿ መዓዛ መሐመድ ታዲያ ዓለም ለዚህ የሰብአዊነት ስራዋ እውቅና ሰጥቷል። እኛ ወገኖቿም በጋራ ሆነን ለእስካሁኑ ስራዋ ምስጋና፣ ለቀጣዩ ደግሞ አደራ እንስጣት። መቼ ካላችሁ ኤፕሪል 2023 ቅዳሜ ከ3 ፒኤም እስከ 9 ፒኤም ኤኤስቲ። አድራሻ ፍሪ ፖይንት ሆቴል ካምብሪጅ 220 አለ ዋይፍ ብሩክ PKWY ካምብሪጅ MA 02138። የመግቢያ ዋጋ $100 ብቻ ከነጻ የጾም ምግብ ጋር። ለበለጠ መረጃ @781 317 74 ወይም @617 642 4127
ገቢው በግፍ የተፈናቀሉ የአማራ ተወላጆችን ለመደገፍ ይውላል። ኑና በአንድ ድንጋይ ሁለት ወፍ እንምታ። አንድም መዓዛን ለስራዋ እናመስግን፣ ሁለትም መድረሻ ያጡ ወገኖቻችንን እንደግፍ። ትልቅ ዓላማ ያለው ቀጠሮ በቦስተን አይቀርም።